ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዜና ውጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተባብሶ ቀጥሏል። የፋኖ ኃይሎች ከንጋት ጀምሮ በከፈቱት የማጥቃት ውጊያ ከተማዋን መቆጣጠራቸው የተሰማ ሲሆን የአገዛዙ ጦር ምስራቅ እዝ አዛዥ ሌተናል ጄኔራል መሐመድ ተሰማ በኩላቸው ማህበረሰቡ የፋኖ ተባባሪ በመሆኑ የምንወስደው እርምጃ ውጤታማ እንዳይሆን እንቅፋት ሆኖብናል ሲሉ ተናግረዋል። በዝርዝር እንመለከተዋለን። ጋዜጠኛ ፋኑኤል ክንፉ ከፍተኛ የአካል ጉዳት እንደደረሰበት ተሰማ። የፈንታሌ ሚዲያ መስራች ጋዜጠኛ ፋኑኤል ክንፉ ማንነታቸው ባልታወቁ ታጣቂዎች በአዲስ አበባ ከተማ ሊፈጸምበት ከነበረው ጥቃት ለማምለጥ ሲሞክር ከፍተኛ ጉዳት ደርሶበት ለ20 ቀናት በሆስፒታል ማሳለፉ ተሰምቷል። ጋዜጠኛው ሲቪል የለበሱ ታጣቂዎች በሌሊት በር ሰብረው መግባት ለመግደል ሞክረው ነበር ተብሏል። በዝርዝር እናየዋለን። በኢትዮጵያ በዲጂታል ማጭበርበር ከ1.3 ቢሊዮን ብር በላይ ኪሳራ መድረሱን የአገሪቱ ብሔራዊ ባንክ አስታወቀ። የሳይበር ጥቃት ሙከራዎችን በ115% አድገዋል ነው የሚለው የብሔራዊ ባንክ ይፋ ባደረገው የሀገራዊ ዲጂታል ክፍያ ረቂቅ ስትራቴጂ ሰነድ ላይ በኢትዮጵያ 1.3 ቢሊዮን ብር ተጭበርብሯል ብሏል። በዝርዝር እናየዋለን። እስራኤል በጋዛ ፈጸመችው ጥቃት ከፍተኛ የሐማስ አዛዥ ተገደሉ። እስራኤል ቅዳሜ ዕለት በጋዛ በሚንቀሳቀስ መኪና ላይ በፈጸመችው ጥቃት ከፍተኛ የሐማስ አዛዥ መግደሏን ይፋ አድርጋለች። ሩሲያ በተከታታይ በዩክሬን የኃይልና ኢንዱስትሪ መሰረተ ልማቶች ላይ የፈጸመችውን ጥቃት ተከትሎ ከ1 ሚሊዮን በላይ ቤቶች የኤሌክትሪክ ኃይል ማጣታቸውና የአገሪቱ ባለስልጣናት ተናግረዋል። ዩክሬንና ራሽያ የሚያደርጉት ጦርነት በአሁኑ ሰዓት የከፋ የተባለ ደረጃ ላይ ደርሷል የተባለ ሲሆን በተለይም ሩሲያ እየፈጸመችው ያለው ጥቃት የኃይልና የመሰረተ ልማት ውድመትን በዩክሬን ላይ አርሷል ተብሏል። የተወደዳችሁ የኢትዮኒውስ ቤተሰቦች አብራችሁ ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና የፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ ተባብሶ ቀጥሏል። የፋኖ ኃይሎች ከንጋት ጀምሮ በከፈቱት የማጥቃት ውጊያ ከተማዋን መቆጣጠራቸው የተሰማ ሲሆን የአገዛዙ ጦር ምስራቅ እዝ አዛዥ ሌተናል ጄኔራል መሐመድ ተሰማ በኩላቸው ማህበረሰቡ የፋኖ ተባባሪ በመሆኑ የምንወስደው እርምጃ ውጤታማ እንዳይሆን እንቅፋት ሆኖብናል ብለዋል። በዛሬው ዕለት ታህሳስ 5 2018 ከሌሊቱ 10 ሰዓት ጀምሮ የፋኖ ኃይሎች በከፈቱት የማጥቃት ውጊያ መካነ ኢየሱስ ከተማ መግባታቸውን የፋኖ የመረጃ ምንጮች ተናግረዋል። የፋኖ ኃይሎች ደቡብ ጎንደር ዞን እስቴ ወረዳ መካነ ኢየሱስ ከተማ ከሌሊት ጀምሮ የተቀናጀ ውጊያ መክፈታቸውን ተከትሎ የብልጽግና የአካባቢው አመራሮች በመከላከያ ታጅበው በከተማ ወጣ ብሎ ወደሚገኘው ማቢ ተራራ ሸሽተው መሽገዋል ተብሏል። በመካነ ኢየሱስ ከተማ የተቀሰቀሰው ውጊያ የዘገባ እስከተጠናከረበት ጊዜ ድረስ መቀጠሉን የተናገሩት የኢትዮኒውስ የፋኖ የመረጃ ምንጮች በውጊያው የፋኖ ኃይሎች አብዛኛውን የከተማዋ ክፍል ተቆጣጥረዋል ብለዋል። በቡድን መሳሪያዎች ታግዘው በቀጠለው በዚህ ውጊያ የአገዛዙ ጦር አባላት ላይ ጉዳት መድረሱ የታወቀ ሲሆን የብልጽግና አመራሮችን ይዞ ወደ ማቢ ተራራ የወጣው የአገዛዙ መከላከያ በኩሉም ከተራራው ሆኖ ወደ ከተማ ዙ 23 እና ሌሎች መሳሪያዎችን እየተኮሰ መኖሪያ ቤቶችና ንጹሃን ላይ ጉዳት እያረሰ ነው ሲሉ ተናግረዋል። በዞኑ ደራ ወረዳ ግላውዲዮስ ከተማ አካባቢም ውጊያ መቀስቀሱ የተሰማ ሲሆን ተጨማሪ የአገዛዝ ጦር ከደብረ ታቦር ከተማ በመካነ ሰላም ኢየሱስና ግላውዲዮስ እየተንቀሳቀሰ በመሆኑ ውጊያው ሊባባስ እንደሚችል የመረጃ ምንጮች ስጋታቸውን ጨምረው ገልጸዋል። በተመሳይ በምዕራብ ጎንደር ዞን መተማ ወረዳ ነሻህ ቀጠና ከንጋት ጀምሮ በከባድ መሳሪያ የታገዘ ውጊያ እየተደረገ ነው ሲሉ የፋኖ የመረጃ ምንጮች ለኢትዮኒውስ ተናግረዋል። ውጊያ የተቀሰቀሰው የአገዛዙ ጦር በሌሊት ወደ መሻ አካባቢ መንቀሳቀሱ ተከትሎ ነው የሚሉት የመረጃ ምንጮች በአካባቢ የሚደረገው ውጊያ ዘገባ እስከተጠናከረበት ጊዜ ድረስ የቀጠለ በመሆኑ የደረሰው ዝርዝር ጉዳት በውል ለማወቅ እንዳልተቻለም ተናግረዋል። በተጨማሪም በዚህ ጎንደር ቀጠና ቆላ ወገራ፣ አምባ ጊዮርጊስ አካባቢና እንፍራንዝ አቅራቢያ በተደረጉ ውጊያዎች ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል። በዚህም በቆላ ወገራ ወረዳ እንቃሽ ከተማ ዙሪያ በሌሊት በተደረገ ከባድ ውጊያ ሻምበል አዛዡን ጨምሮ በርካታ የአገዛዙ ወታደሮች መገደላቸውንና በፋኖ አባላት ላይም ጉዳት መድረሱን የመረጃ ምንጮቻችን ተናግረዋል። በቆላ ወገራ እንቃሽ ከተማ አቅራቢያ ደግሞ የፋኖ ኃይሎች የአገዛዝ ጦር ጊዜያዊ ጦር ካምፕን ሲያጠቁ በወገራ ወረዳ ከአምባ ጊዮርጊስ ከተማ አቅራቢያ ጎንደር ድባ የተባለ አካባቢ ደግሞ የአገዛዝ ጦር ፋኖ ኃይሎች ላይ ተኩስ መክፈቱን ተከትሎ ከባድ ውጊያ ተደርጓል።
በተያያዘም በጎንደር ዙሪያ ወረዳ ፍራንስ ከተማ አካባቢ ፈረንጇ የተባለ ስፍራ በተደረገው ውጊያ በንጹሃን ላይ ጭምር ነው ጉዳት የደረሰው። በዚህም በፋኖ ኃይሎች ጉዳት የደረሰበት የአገዛዝ ጦር ከውጊያ ጋር ምንም አይነት ተሳትፎ ያልነበራቸው 2 ንጹሃን ወንድማማቾችን ገድሏል ሲሉ የአካባቢው መረጃ ምንጮች ለኢትዮ ኒውስ ተናግረዋል። በተመሳይ በዋግምራ ዞን ጋዝጊቢላ ወረዳ በተደረገው ውጊያ 16 የአገዛዝ ጦር አባላት ሲገደሉ 18ቱ ደግሞ ቆስለዋል ሲሉ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ሳምነው ጽጌ ኮር አስታውቋል። በወረዳው አስከተማ አቅራቢያ ለተከታታይ ሰዓታት ያለማቋረጥ በተደረገው ውጊያ ከፍተኛ ጉዳት ያስተናገደው የአገዛዝ ጦር ወደ አስከተማ ለመሸሽ ተገዷል ሲሉ ነው አፋባ አክሎም ያስታወቀው። በሌላ በኩል የአገዛዝ ጦር ጄኔራል ማህበረሰቡ የፋኖ ተባባሪ በመሆኑ የምንወስደው እርምጃ ውጤታማ እንዳይሆን እንቅፋት ሆኖብናል ሲሉ ተናግረዋል። የአገዛዝ ጦር ምስራቅ ዕዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ በምዕራብ ጎጃም ዞን ፍኖተ ሰላም ከተማ በተደረገ ስብሰባ ላይ ነው ማህበረሰቡ ጽንፈኛና ባንዳ ሲሉ ለጠሯቸው የፋኖ ኃይሎች ተባባሪ ሆኗል ሲሉ የተደመጡት ጀነራል መሐመድ ተሰማ በአንድ በኩል ማህበረሰቡ ለፋኖ ተባባሪ በመሆኑ ውጤታማ እንዳይሆን እንቅፋት ሆኖብናል ሲሉ ተናግረው፣ በሌላ በኩል ደግሞ በዛው መድረክ ላይ ጽንፈኞች የደረሰባቸው ምት ባሉበት ማደር ወደማይችሉበት ደረጃ ደርሰዋል ሲሉ ተናግረዋል። ጽንፈኛው በጸረ ሽምቅ በመምታት በአሁኑ ሰዓት አንጻራዊ ሰላም አምጥተናል የሚሉት ሌተናል ጀነራል መሐመድ ተሰማ ጽንፈኞች ያሏቸው የፋኖ ኃይሎችን ከግብጽ ከኤርትራና ከህወሓት ጋር የጋራ ሰነድ አዘጋጅተው ለመዋጋት እየሰሩ ነው ሲሉ አከሰዋል። ጄኔራሉ አክለውም እኛ ሌት ተቀን እየሰራን ቢሆንም ማህበረሰቡ ግን የጸረ ሰላም ኃይሉ ተባባሪ ሆነብን ማለት የፋኖ ኃይሎች ያላቸውን ህዝባዊ ድጋፍ በተዘዋዋሪ መስክረዋል። ጋዜጠኛ ፋኑኤል ክንፉ ከፍተኛ የአካል ጉዳት እንደደረሰበት ተሰማ። የፈንታሌ ሚዲያ መስራች ጋዜጠኛ ፋኑኤል ክንፉ ማንነታቸው ባልታወቁ ታጣቂዎች በአዲስ አበባ ከተማ ሊፈጸምበት ከነበረው ጥቃት ለማምለጥ ሲሞክር ከፍተኛ ጉዳት ደርሶበት ለ20 ቀናት በሆስፒታል አሳልፏል። ጋዜጠኛው ሲቪል የለበሱ ታጣቂዎች በሌሊት በር ሰብረው መግባት ለመግደል ሞክረው ነበር ተብሏል። የቀድሞ የሰንደቅ ጋዜጣ አዘጋጅ እንዲሁም የፈንታሌ ሚዲያ ዩቲዩብ ቻናል ባለቤትና መስራች የሆነው ጋዜጠኛ ፋኑኤል ክንፉ በደረሰበት ከባድ አደጋ ምክንያት በሆስፒታል ለ20 ቀናት ሕክምና ሲረዳ መቆየቱን የተሰማው ፋኑኤል ክንፉ ማንነታቸው በግልጽ ያልታወቁ ሲቪል የለበሱና የታጠቁ ሰዎች ሊያርሱበት ከነበረው ከባድ ጥቃት ለማምለጥ ሲሞክር ከፍተኛ ጉዳት ደርሶበት ሆስፒታል የገባው ህዳር 22 2018 ዓ.ም እንደሆነ ኢትዮ ኒውስ አረጋግጣለች። የጋዜጠኛ ፋኑኤል ጓደኞችና ቤተሰቦች ለኢትዮ ኒውስ እንደተናገሩት ህዳር 22 2018 ከሰዓት በኋላ ማንነታቸው ያልታወቁ ሲቪል የለበሱ ታጣቂዎች ሰፈር ላይ የፋኑኤልን ቤት ሲያጠያይቁ የታዩ ሲሆን ቀጥሎም የፋኑኤል መኖሪያ ቤት ካወቁ በኋላ ቀጥታ ወደ ቤቱ አመሩ ይላሉ። በሰዓቱ ጋዜጠኛ ፋኑኤል በቤት ውስጥ ስላላገኙት የታጠቁ 2 ሰዎች በሩ ላይ ቁጭ ብለው መጠበቅ ጀመሩ ያሉት የፋኑኤል ቤተሰቦች በዚህም ምክንያት ፈርተው ወደ ፋኑኤል መልእክት መላካቸውንና የታጠቁ ሰዎች እየጠበቁ ስለሆነ ወደ ቤት እንዳትመጣ እንዳሉትና ከፍተኛ ፍርሃት ውስጥ ገብተው እንደነበረም ተናግረዋል። ይህን መልእክት የሰማው ፋኑኤል ክንፉም ስራ ከሚሰራበት ቢሮ ወጥቶ ወደ ጓደኛው እንደሄደም ጨምሮ ይናገራል። ነገር ግን የታጠቁ አካላት የፋኑኤልን ቤት መምጣት ሲጠባበቁ እስከ ምሽት 3 ሰዓት ከ30 መቆየታቸው የተናገሩት የመረጃ ምንጮች ፋኑኤል ወደ ቤቱ ቢመለስ የህይወት አደጋ ያጋጥመዋል ብሎ መስጋታቸውን በመጥቀስ በዚህም ምክንያት ፋኑኤል ከጓደኛው ጋር እንዲያድር እንደመከሩት ይናገራሉ። ፋኑኤል ክንፉ ከጓደኛው ጋር በመመካከር ከጓደኛው ቤት ከማደር የተሻለ ለጊዜው ለሁሉም ስጋት ሊቀንስ ይችላል የተባለው ገስት ሃውስ ውስጥ ማረፍ እንደሆነ ወስኖ አንድ ክፍል በመያዝ ያንን ቀን ለማሳለፍ ቢወስንም እንዳሰበው የታጠቁት አካላት ግን ወደ ገስት ሃውሱ ከመሄድ ወደ ኋላ አላሉም ነበር። ከምሽቱ 5 ሰዓት ከ30 ያረፈበት ክፍል በጉልበት እንደተሰበረ የተናገሩት የፋኑኤል ቤተሰቦች በዚህም ጊዜ ጋዜጠኛው ፋኑኤል ክንፉ ይገሉኛል በማለት ራሱን ለማትረፍ ከአንደኛ ፎቅ መዝለሉን ነግሮናል ብለዋል። ከአንደኛ ፎቅ የዘለው ጋዜጠኛ ፋኑኤል ክንፉ በሩን ሰብረው በገቡት ማንነታቸው ያልታወቁ ሲቪል የለበሱ ታጣቂዎች ቁጥጥር ስር ከመዋል ግን አላመለጠም። ፋኑኤል ከዘለበት ቦታ መንቀሳቀስ አልቻለም ነበር። ምክንያቱም በሚዘልበት ወቅት አንድ እግሩ ሙሉ በሙሉ ተሰብሮ ነበር ያሉት የኢትዮ ኒውስ የመረጃ ምንጮች የታጠቁ አካላት ከክፍሉ ወጥተው በመምጣት ፋኑኤልን በቁጥጥር ስር አውለውታል። በዚህ ሁኔታ ላይ ያለ እንዲጓዝ አስገድደውት የነበረ ሲሆን መንቀሳቀስ አለመቻሉን አይተው ጥለውት ለመሄድ መገደዳቸውና ከመሄዳቸው በፊትም ይህንን እድል ሁለተኛ አታገኘውም በማለት የመጨረሻ ማስጠንቀቂያ ያሉትን እንደተናገሩት ነው የተሰማው። ጋዜጠኛ ፋኑኤል በደረሰበት ጉዳት ጩኸት ማሰማት ተከትሎ በሌሊት አካባቢ ላይ በነበሩ ሰዎች እገዛ ወደ ሆስፒታል የተወሰደ ሲሆን በአዲስ አበባ አቤት ሆስፒታል ለ20 ቀናት ተኝቶ ከፍተኛ ሕክምና ሲከታተል ቆይቶ ከባድ የሚባል የአጥንት ቀዶ ጥገና ተደርጎለት ወደ ቤቱ ባለፈው ሐሙስ ተመልሷል ብለዋል ቤተሰቦቹ። ጋዜጠኛ ፋኑኤል ክንፉ ባለፈው ዓመት በተመሳሳይ በፌዴራል ፖሊስ ተይዞ ለ17 ቀናት ታስሮ እንደተለቀቀም የዓለም አቀፍ ጋዜጠኞች ተከራካሪ ሲፒጂ አስታውቆ ነበር። በ2014 ዓ.ም በተመሳሳይ ጋዜጠኛ ፋኑኤል ክንፉ በ7
ለ2 ወራት ታስሮ መለቀቁን የሰብአዊ መብት ተቋማት ሪፖርቶች ያስረዳሉ። የጋዜጠኛ ፋኑኤል ወዳጆች ከሰሞኑ የደረሰበትን አደጋ ምክንያት የሆኑ የታጠቁ ሰዎች ጋዜጠኛ ፋኑኤል ለመሰወር ወይም ለመግደል ምናልባትም ያለሙ ሳይሆን አይቀርም ያሉ ሲሆን በአዲስ አበባ ከተማ እንዲህ አይነቱን ተግባር ሊፈጽሙ የሚችሉት ደግሞ የአገዛዙ የደህንነት ሰዎች ብቻ ናቸው። ይህም በአገዛዙ ሳይፈጽም አይቀርም በማለት ጥርጣሬያቸውን ለኢትዮ ኒውስ ተናግረዋል። ኢትዮ ኒውስ ጋዜጠኛ ፋኑኤል ክንፉን ለማናገር ጥረት ያደረገች ሲሆን ፋኑኤልም ካለበት የደህንነት ስጋት አኳያ መናገር እንደማይፈልግ ለማወቅ ተችሏል። የብልጽግናው መንግስት በጋዜጠኞች በሰብአዊ መብት ተከራካሪዎችና ፖለቲከኞች እንዲሁም አክቲቪስቶች ላይ የሚፈጽመውን እስርና ግድያ እንዲሁም ድብደባ አጠናክሮ የቀጠለ ሲሆን ይህ ተግባሩን በዓለም አቀፍ ደረጃ የሚያስወግዘው ሆኖ ዛሬም ቀጥሏል። በኢትዮጵያ በዲጂታል ማጭበርበር 1.3 ቢሊዮን ብር ኪሳራ መድረሱ ተሰማ። የሳይበር ጥቃት ሙከራዎችን በ115 በመቶ አድገዋል ያለው የብልጽግና ብሔራዊ ባንክ ይፋ ባደረገው የሀገራዊ ዲጂታል ክፍያዎች ረቂቅ ሰነድ ላይ ነው። ረቂቅ ሰነዱ እንደ አውሮፓውያን አቆጣጠር ከ2026 ጀምሮ ለ5 ዓመታት እንዲያገለግል የተቀረጸን የተባለ ሲሆን በአሁኑ ወቅት በሀገሪቱ ከ135.5 ሚሊዮን የዲጂታል ክፍያዎች መፈጸም የሚያስችሉ የተመዘገቡ የሂሳብ አካውንቶች አሉ የተባለ ሲሆን 15 በመቶ ብቻ ጥቅም ላይ እንደሚውሉ እንዲሁም እንደ አውሮፓውያን አቆጣጠር በ2024 ብቻ የሀገሪቱ የዲጂታል ፋይናንስ ሲስተም በማጭበርበር ወንጀል ብቻ የ1.3 ቢሊዮን ብር ኪሳራ ማስተናገዱን በስትራቴጂ ሰነዱ ላይ ይፋ ተደርጓል። በዚህ ዓመት የመጀመሪያ አጋማሽ ብቻ 4623 የሳይበር ጥቃት ሙከራዎች መደረጋቸው ተጠቅሷል። ይህም ከቀደመው ዓመት ጋር ሲነጻጸር የ115 በመቶ ጭማሪ አሳይቷል ብሏል። የብልጽግና የብሔራዊ ባንክ የብሔራዊ ባንክ የ5 ዓመት የዲጂታል ክፍያዎች ረቂቅ ስትራቴጂ ሰነድ በመንግስት የዲጂታል ክፍያ ሲስተሞች ውስጥ ወጥ ያልሆነ አሰራር አለ። የክፍያ ስርዓቱ በነጋዴዎች ዘንድ ያለው ተቀባይነት ዝቅተኛ ነው። በገጠርና በከተሞች ዘንድ ጥቅም ላይ የሚውለው ምጣኔ የ24 በመቶ ልዩነት አለው ብሏል። ሰነዱ ጨምሮም የዲጂታል አካውንቶች ምዝገባ በፈጣን ሁኔታ ቢያድግም ካሉት 135.9 ሚሊዮን የተመዘገቡ አካውንቶች ውስጥ እንደ አውሮፓውያን አቆጣጠር በ2025 የ30 ቀናት የገንዘብ እንቅስቃሴ ምጣኔ የሞባይል አካውንቶች 15 በመቶ ብቻ መሆናቸውን ጠቁሟል። ይህም ችግር ለመፍታትና ተጠቃሚዎች ወደ ቋሚ ተጠቃሚነት ለማሸጋገር የደንበኞች ፍላጎትና ከፍ የሚያደርግ ዋጋ ያላቸው ስትራቴጂዎችን በአፋጣኝ መዘርጋት ያስፈልጋል ብሏል ተብሏል። የብሔራዊ ባንክ ረቂቅ የስትራቴጂ ሰነድ በሀገሪቱ ሰፊ የሆነ የዲጂታል ፋይናንስ ስርዓት አጠቃቀም እውቀት ማነስ፣ የክፍያ ስርዓቱ የሚፈለገው መጠን ጥቅም ላይ እንዳይውል ዋነኛ እንቅፋት መሆኑን የሚያብራራ ሲሆን በዚህም ምክንያት በኢትዮጵያ ካሉ ሴቶች 66 በመቶ እንዲሁም ከወንዶች 60 በመቶ ያህል የሞባይል ገንዘብ የክፍያ አገልግሎቶች እንደማይጠቀሙ ጠቅሷል። ይህ ቁጥር ከሌሎች የአፍሪካ ሀገሮች ጋር ሲነጻጸር በእጅጉ ከፍ ያለ መሆኑን ሲያስረዳ በናይጄሪያ 30 በመቶ ብቻ እንዲሁም በኬንያ 15 በመቶ በታች የሚሆነው ማህበረሰብ ብቻ የሞባይል አካውንት የክፍያ አገልግሎት አይጠቀም ብሏል። የስትራቴጂ ሰነዱ በኢትዮጵያ ያለው ይህ የዲጂታል የፋይናንስ እውቀት ክፍተት የሚንቀሳቀሰው አካውንት ዝቅ እንዲል ከማድረጉ ባሻገር ዜጎች ለመጭበርበራቸውና ተጋላጭነት ከፍ እንዲል በዲጂታል የክፍያ ምህዳሩ ላይ ያላቸው አመኔታም እንዲሸረሸር አድርጎታል ብሏል። የብሔራዊ ባንክ ረቂቅ ሰነድ እንደ አውሮፓውያን አቆጣጠር በ2024 ብቻ በኢትዮጵያ ዲጂታል ፋይናንስ ሲስተም 1.3 ቢሊዮን ብር የሚሆን ገንዘብ በማጭበርበር ወንጀሎች ምክንያት ኪሳራ እንደደረሰበት ጠቅሷል። ይህም መጠን የሞባይልና ኤሌክትሮኒክስ ክፍያዎች መስፋፋት ከጀመሩበት ጊዜ ጀምሮ የተመዘገበ ከፍተኛው መጠን ነው በማለት ሪፖርተር ጋዜጣ ዘግቧል። እስራኤል በጋዛ ፈጸመችው ጥቃት ከፍተኛ የሐማስ አዛዥ መገደላቸው ተሰማ። እስራኤል ቅዳሜ ዕለት በጋዛ የሚንቀሳቀስ መኪና ላይ በፈጸመችው ጥቃት ከፍተኛ የሐማስ አዛዥ መግደሏን ይፋ አድርጋለች። የእስራኤል ጦርና ደህንነት ኤጀንሲ ሺን ቤት በጋራ ባወጡት መግለጫ በጋዛ ከተማ የሐማስ ወታደራዊ ክፍል ቃሲም ብርጌድ የጦር መሳሪያ ኃላፊ የነበረው ራኢድ ሳድ መገደሉን አስታውቀዋል። ሳድ ከታዋቂዎቹ የቃሳም አዛዦች አንዱ እንደሆነ የሚገመት ሲሆን ሐሙስ መስከረም 26 2016 ዓ.ም ከጋዛ ከተማ በስተ ምስራቅ እስራኤል ላይ ጥቃት በፈጸመበት ወቅት በርካታ ብርጌዶችን መርቷል። በሐማስ የሚመራው የሲቪል መከላከያ ቃል አቀባይ ማህሙድ ባሳል ለቢቢሲ ጥቃቱ 4 ሰዎች ሞተዋል ሲል አረጋግጧል። በርካታ መንገደኞችን በፍንዳታው ጉዳት እንደደረሰባቸው ጨምሮ ገልጿል ይላል ቢቢሲ። በጋዛ የሚገኙ የአካባቢው የሐማስ ባለስልጣን ለቢቢሲ እንደተናገሩት በጥቃቱ የሳድ ረዳት እንዲሁም አቡ ኢማድ አልላባን የተባሉ ዝቅተኛ ማዕረግ ያላቸው ባለስልጣን ተገድለዋል። ቢቢሲ በጋዛ ተገኝቶ እንዳይዘግብ በእስራኤል መንግስት የተከለከለ በመሆኑ የክስተቱን ዝርዝር ሁኔታ ማረጋገጥ አልቻልኩም በማለት ገልጿል። የእስራኤል ጦርና ደህንነት መስሪያ ቤት የጋራ መግለጫ አክሎ እንደገለጸው ሳድ በጋዛ ሰርጥ በሚጠመዱ ፈንጂዎች ምክንያት ለተገደሉ በርካታ ወታደሮች ሞት ተጠያቂ ነው ብሏል።
ሩሲያ በተከታታይ በዩክሬን የኃይልና የኢንዱስትሪ መሰረተ ልማቶች ላይ የፈጸመችው ጥቃት ተከትሎ ከ1 ቢሊዮን በላይ ቤቶች የኤሌክትሪክ ኃይል ማጣታቸውን የአገሪቱ ባለስልጣናት ተናገሩ። የዩክሬን የውስጥ ጉዳዮች ሚኒስትር ኢሆር ክላይሜኮ በጥቃቱ 5 ክልሎች ጉዳት እንደደረሰባቸው አስታውቀው ቢያንስ 5 ሰዎች ቆስለዋል ብለዋል። የሀገሪቱ የአደጋ መከላከል ሰራተኞች እሳቱን ለማጥፋትና አገልግሎቱን ወደ ነበረበት ለመመለስ እየሰሩ እንደሆነ ቢቢሲ ዘግቧል። ሞስኮ በሀገሪቱ ክረምት እየገባ ሲመጣ ጥቃቷን አጠናክራ ቀጥላለች። ጥቃቱ የተፈጸመው የአሜሪካው ፕሬዚዳንት ዶናልድ ትራምፕ የውጭ ጉዳይ ልዑክ በሳምንቱ መጨረሻ ወደ ጀርመን በመሄድ ከዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪና የአውሮፓ መሪዎች ጋር ጦርነቱን ለማስቆም የሚያስችል ተጨማሪ ውይይቶችን ለማድረግ በተዘጋጁበት ወቅት ነው። በዩክሬንና በሩሲያ መካከል የሰላም ስምምነት እንዲደረስ ዋይት ሀውስን ጥረት የሚመሩት ስቲቭ ዊትኮፍ በበርሊን በአዲሱ የሰላም ስምምነት ነጥቦች ላይ ይወያያሉ። ቅዳሜ ዕለት ዜሌንስኪ ሩሲያ በአንድ ሌሊት ውስጥ በፈጸመችው ጥቃት ከ450 በላይ ድሮኖች እንዲሁም 30 ሚሳይሎችን ተጠቅማለች ሲሉ ሪፖርት አድርገዋል። ክላይሜኮ በበኩላቸው የዲሚፕሮቭስክ ኪሮቮራድ እንዲሁም ማይካሮቭ እና ኦዴሳ እንዲሁም የቸርሂቭ ክልሎች የሩሲያ ጥቃት ሰለባ መሆናቸውን በይፋ ተናግረዋል። የሩሲያ መከላከያ ሚኒስቴር በበኩሉ በአውሮፕላን ጥቃቶች ላይ የኪዛል ሃይፐርሶኒክ ሚሳይሎች ጨምሮ ሌሎች ሚሳይሎች እንደተጠቀመ ይፋ አድርጓል። ይህም መሳሪያዎቹ በአየር ላይ ያሉ አቅጣጫቸውን ሊቀይሩ ስለሚችሉ ለመከታተል አስቸጋሪ አድርጓቸዋል ነው የተባለው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።